ሰላም ጤና ይስጥልን የተከበራችሁ የኢዴ ሚዲያ ተከታታዮች በሙሉ የዕለተ ሐሙስ ዜናዎችን ይዘንላችሁ መተናል። አብራችሁን ቆዩ። ታዲያ ቻናላችንን ሰብስክራይብ፣ ሼር በማድረግ አብሮነታችሁ አይለየን። በቅድሚያም አርዕስተ ዜና። የምርጫ ውዝግብ ባጋጠማት ሶማሊያ በፕሬዝዳንት ቤተ መንግስት አቅራቢያ ተኩስ ተሰማ። ኢራን በኩዌት አውሮፕላን ማረፊያ ላይ የድሮን ጥቃት ፈጽማ አንድ ሰው መገደሉ ተነገረ። ከፕሬዝዳንት ትራምፕ ጋር የተወዛገቡት ጠቅላይ ሚኒስትር ናታንያሁ ኢራን በእሳት እየተጫወተች ነው አሉ። አሜሪካ ከጉልበት ብዝበዛ ጋር በተያያዘ የአፍሪካ አገራትን ጨምሮ በሌሎች ላይ አዲስ ታሪፍ ጣለች። ፍትህ የዘገየው አለልኝ አዘነ መዝገቡ የቤተሰቡ እንግልት እና የፍትህ ጥያቄ እየተመለሰላቸው አለመሆኑን ገለጹ። ወደ ዝርዝር ዜናዎች የምንሄድ ይሆናል። አብራችሁን ቆዩ። የምርጫ ውዝግብ ባጋጠማት ሶማሊያ በፕሬዝዳንት ቤተ መንግስት አቅራቢያ ተኩስ ተሰማ። በሶማሊያ ዋና ከተማ ሞቃዲሾ ውስጥ በሚገኘው ቤተ መንግስት አቅራቢያ ከፍተኛ የተኩስ ድምጽ መሰማቱን ተዘገበ። ከሶማሊያ ፕሬዝዳንታዊ መቀመጫ ቬል ሶማሊያ ቅርብ ርቀት ላይ በአንዳንድ የመዲናዋ አካባቢዎች ተኩስ የተሰማው አገሪቱ ከምርጫ ሂደት ጋር በተያያዘ የፖለቲካ ውጥረት ውስጥ ባለችበት ወቅት ነውም ተብሏል። የስልጣን ዘመናቸው የተጠናቀቀው የሶማሊያው ፕሬዝዳንት ሐሰን ሼክ ሞሐመድ ስልጣናቸውን ለማራዘም ያደረጉት ሙከራን ተከትሎ ከፍተኛ ተቃውሞ ገጥሟቸዋል። በሀገሪቱ ህገ መንግስት መሰረት የፕሬዝዳንቱ የስልጣን ዘመን ያበቃው ግንቦት 7 2018 ዓመተ ምህረት መሆኑንም ገልጸዋል። በዋና ከተማዋ ዳቡካና ሳይድካ በተባለ አደባባዮች መካከል ባለው አካባቢ የተኩስ ድምጽ መሰማቱንም ገልጸዋል። አካባቢው ለቤተ መንግስቱ ቅርብ የሆነ ስትራቴጂካዊ ስፍራ ነውም ተብሏል። ሳይድካ አደባባይ ወደ ቬል ሶማሊያ ከሚወስዱ ዋና መንገዶች አንዱ መሆኑንም አክለዋል። ከፍተኛ የተኩስ ድምጽ መሰማቱን ሪፖርት ከተደረገ በኋላ የሶማሊያ የጸጥታ ባልደረቦች ምላሽ መስጠታቸውም ተገልጿል። ተቃዋሚ ፖለቲከኞች የሆኑት የቀድሞ ጠቅላይ ሚኒስትር ሐሰን አሊ ካሂርና የቀድሞ ፕሬዝዳንት ሻሪፍ ሼህ አህመድ እንዲሁም ፕሬዝዳንት ሐሰን ሼህ መሐመድን ጨምሮ ሌሎችም የምርጫ ጉዳዩን በተመለከተ ለማሸማገል ጥረት እያደረጉ መሆኑንም ተገልጿል። ሆኖም ግን እየተደረጉ ያሉት ውይይቶች ተቃዋሚዎች ለማካሄድ ያሰቡትን ሰላማዊ ሰልፍ ማስቀረት እንዳልቻለ ተገልጿል። ግጭቱ እንዳይከሰት ለማድረግ ስምምነት ላይ ለመድረስ የተደረገው ጥረትም ውጤታማ አለመሆኑን ጠቁመዋል። የቀድሞ የሶማሊያ ጠቅላይ ሚኒስትር ሐሰን አሊ ካሂር ፌስቡክ ላይ ባሰፈሩት ጽሑፍ እንደገለጹት ፕሬዝዳንቱ ትዕዛዝ በሰጣቸው የጸጥታ አካላት ጥቃት ደርሶባቸዋል። የስልጣን ዘመናቸው ባበቃው ፕሬዝዳንት ትዕዛዝ ጥቃት ተፈጽሞብናልም ብለዋል። የሞቱት ሰዎች ፈጣሪ ይቅር እንዲላቸው እንዲሁም የተጎዱት በፍጥነት እንዲያገግሙ እጸልያለሁም ብለዋል። በዚህ ክስተት ለተፈጠረው ሞትና ውድመት ኃላፊነት የሚወስዱት ሰላማዊ ተቃውሞ ልናካሄድ ስንል ጥቃት የከፈቱት ፕሬዝዳንት ናቸው ሲሉም አክለዋል። የባናዲር ክልላዊ አስተዳደር የተቃውሞ ሰልፉ እንዲካሄድ ፈቅደዋል። ለደህንነት ሲባል ተቃውሞ የተመደበለት ቦታ ላይ ብቻ ተወስኖ እንደሚካሄድም በክልሉ አስተዳደር ተገልጿል። በሰልፉ ወቅት መሳሪያ መታጠቅም ተከልክሏል። በማህበራዊ ሚዲያ በትላንትናው ዕለት የተለቀቀው ምስሎች እንደሚያሳዩት ከተቃዋሚዎቹ ጋር ቅርበት ያላቸው ሰዎች ወታደራዊ መለያ አድርገው በከፍተኛ ወታደራዊ ተሽከርካሪዎች ሞቃዲሾ ውስጥ ሲንቀሳቀሱ ያሳያል ተብሏል። ከሰሞኑ የተነሳው ውጥረት ከሶማሊያ የምርጫ ሂደት ጋር ይገናኛል። የፕሬዝዳንቱ የስልጣን ዘመን ማብቃቱን ተከትሎ መንግስትና ተቃዋሚዎች ያደረጉት ድርድር እስካሁን ከስምምነት አልደረሰላቸውም ተብሏል። የታቀዱት ሰልፎች በሰላም ስለመጠናቀቃቸው ግልጽ አይደለምም ተብሏል። በቤተ መንግስቱ አቅራቢያ በተነሳ ተኩስ ምክንያት ሞት ወይም ጉዳት ስለመድረሱ አሁን ላይ ከባለስልጣናት የወጣ መረጃ የለምም ተብሏል። ኢራን በኩዌት አውሮፕላን ማረፊያ ላይ የድሮን ጥቃት ፈጽማ አንድ ሰው መገደሉ ተነገረ። በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ በተፈጸመ የኢራን የድሮን ጥቃት አንድ ሰው መገደሉንና 60 ሰዎች መቁሰላቸውን አንድ የአገሪቱ ባለስልጣን ተናገሩ። የኩዌት የመከላከያ ሚኒስቴር ቃል አቀባይ
ጥቃቱን የኢራን የወንጀል ድርጊት ሲሉ፣ የአገሪቱ የውጭ ጉዳይ ሚኒስቴር ደግሞ በጥቃቱ የዲፕሎማቲክ ተቋማት ላይ ጉዳት ደርሷልም ብለዋል። የኢራን ሰላማዊ አብዮታዊ ዘብ ጥቃቱ አሜሪካ ትናንት ጠዋት በኢራን የነዳጅ ጫና መርከብና በቄሼም ደሴት ላይ ለፈጸመችው ጥቃት አጸፋ መሆኑን ገልጸዋል። ኢራን ቀደም ብላ በባህረ ሰላጤው የሚገኙ የአሜሪካ ወታደራዊ ስፍራዎችን ኢላማ ማድረጓንም አሳውቃ ነበር። አሜሪካ ጠዋት ላይ ራስን የመከላከል እርምጃ በኢራን ላይ መውሰዷንና ወደ ኩዌትና ባህሬን የተወነጨፉ የኢራን ሚሳኤሎችን መታ ማክሸፏን ገልጻለች። በኩዌት አየር ማረፊያ ላይ በተፈጸመው የኢራን የድሮን ጥቃት የተገደለው ግለሰብ ህንዳዊ ዜግነት ያለው መሆኑንም ታውቋል። የህንድ የውጭ ጉዳይ ሚኒስቴር ባወጡት መግለጫ ጥቃቱን በማውገዝ በተጨማሪም ሌሎች በርካታ ዜጎች በጥቃቱ ጉዳት እየደረሰባቸው መሆኑን ገልጸዋል። በትላንትናው ዕለት በኢራንና በአሜሪካ መካከል የተካሄደው የአጸፋ ጥቃት መቋጫ ያላገኘው የሁለቱ አገራት ድርድር እንዲቋረጥ ሊያደርግ ይችላል የሚል ስጋት ፈጥሯልም ተብሏል። ከፕሬዝዳንት ትራምፕ ጋር የተወዛገቡት ጠቅላይ ሚኒስትር ኔታንያሁ ኢራን በእሳት እየተጫወተች ነው አሉ። የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ በእሳት እየተጫወተች ነው ያሉት ኢራን ያላትን የዩራኒየም ክምችት ለማስወገድ እንዳልተስማማች፣ ነገር ግን የሚደርስባት ጫና እየበረታ መሆኑንም ተናግረዋል። ከአሜሪካ ፕሬዝዳንት ጋር እንደተወዛገበ የተናገረው ጠቅላይ ሚኒስትሩ ከትራምፕ ጋር በኢራን ጉዳይ ተመሳሳይ አቋም እንዳላቸውም ተናግረዋል። ጠቅላይ ሚኒስትሩ በሰጡት ቃለ ምልልስ ኢራን ከአሜሪካ ጋር የምታደርገው ድርድር ካለ ስኬት ቢቋጭም ብዙም እንደማያሳስባቸውና የኢራን ጉዳይ ያላበቃ ቢሆንም ግን በከፍተኛ ሁኔታ መዳከሟን ገልጸዋል። ከኢራን ጋር ዳግም ወደ ሙሉ ጦርነት የመግባቱ ጉዳይ በፕሬዝዳንት ትራምፕ የሚወሰን መሆኑንና የአሜሪካና የእስራኤል ኃይሎች ዝግጁ መሆናቸውንም ገልጸዋል። ኢራን ይሄንን ማወቅ አለባት፣ እነሱም ያውቃሉ ብዬ አስባለሁ። ነገር ግን በግልጽ እንደሚታየው በእሳት እየተጫወተች ነው ብለዋል። ጠቅላይ ሚኒስትር ኔታንያሁና ፕሬዝዳንት ትራምፕ እስራኤል በሊባኖስ ውስጥ እያካሄደችው ካለው ጦርነት ጋር በተያያዘ ባለፉት ቀናት ሲዘገብ እንደነበረው በሁለቱ መሪዎች መካከል ጠንከር ያለ ንግግር መደረጉንም ገልጸዋል። ፕሬዝዳንት ትራምፕ ባደረጉት ቃለ ምልልስ ከኔታንያሁ ጋር የጋለ ምልልስ ማድረጋቸውንም አረጋግጠዋል። አዎ ጠንካራ ውይይት አድርገናል። በጣም ተናድጄ ነበር። ሊባኖስ ውስጥ ኔታንያሁ እያካሄደ ባለው ያልተቋረጠ ጦርነት ተረብሼ ነበር በማለት ውይይታቸው ጠንከር ያለበትን ምክንያት አስረድተዋል። የኔታንያሁ ጽሕፈት ቤት ከፕሬዝዳንት ትራምፕ ጋር ስለተደረገው የስልክ ምልልስ በይፋ ከመናገር ቢቆጠቡም ጠቅላይ ሚኒስትሩ ግን እንደ ጥሩ ቤተሰብ አንዳንድ ጊዜ ስልታዊ ልዩነቶች አሉን በማለት ጉዳዩን በማጣጣል የጋራ ዘላቂ ዓላማ እንዳላቸውም አመላክተዋል። ኔታንያሁ ጨምረውም ከኢራን ጋር በተያያዙ ጉዳዮች ላይ ከፕሬዝዳንት ትራምፕ ጋር ዘወትር ስምምነት እንዳላቸውም ተናግረዋል። አሜሪካ በጉልበት ብዝበዛ ጋር በተያያዘ የአፍሪካ አገራትን ጨምሮ በሌሎች ላይ አዲስ ታሪፍ ጣለች። አሜሪካ የአፍሪካ አገራትን ጨምሮ 60 የዓለም አገራት የጉልበት ብዝበዛን ለማስቀረት ተገቢውን ጥረት አላደረጉም በሚል ከ10 እስከ 25 በመቶ ታሪፍ ጣለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም ጥለውት የነበሩት ታሪፍ ጠቅላይ ፍርድ ቤት ውድቅ ካደረጋቸው በኋላ አዳዲስ ታሪፎችን ስጥል ይህ ለሁለተኛ ጊዜ መሆኑንም ተገልጿል። ከ60ዎቹ የንግድ አጋሮቻቸው መካከል ዩናይትድ ኪንግደም፣ አውሮፓ ህብረት፣ ካናዳ፣ ህንድና ጃፓን የሚገኙበት ሲሆን ለአሜሪካ የሚሸጧቸውን ሁሉም ቁሳቁሶች ላይ ታሪፍ እንደሚጣል ይፋ ተደርጓል። እንዲሁም ከአፍሪካ ደቡብ አፍሪካና ናይጄሪያ በተጨማሪም የዓለማችን ግዙፉ ምጣኔ ሀብት ባለቤት የሆነችው ቻይና በዝርዝር ውስጥ ተካተዋል። በተጨማሪም አሜሪካ የአፍሪካ ሀገራትን ጨምሮ 60 የዓለም ሀገራት የጉልበት ብዝበዛን ለማስቀረት ተገቢውን ጥረት አላደረጉም በሚል 10 እስከ 25 በመቶ ታሪፍ መጣሏንም ተገልጿል። የአሜሪካ ንግድ ቢሮ አገሪቱ ታሪፍ የምጥልባቸው በጉልበት ብዝበዛ የተመረቱ ምርቶች ለአሜሪካ ገበያ እንዳይቀርቡ ማድረግ ባለመቻላቸው ነው ተብሏል። ትራምፕ የሚጥሉት ታሪፍ በአሜሪካና በሌሎች አገራት ዋጋ ንረት እያስከተለ ነው የሚል ትችት ቀርቦባቸዋልም ተብሏል። የአሜሪካ መንግስት በጉልበት ብዝበዛ የተመረቱ ምርቶችን ከሚገዙ አገራት ጋር መነገድ ለአሜሪካ ኢፍትሐዊ ነው የሚል አቋም እንዳላቸውም ገልጸዋል። የአሜሪካ ንግድ ቢሮ ተወካይ እንደገለጹትም ታሪፉ የአሜሪካ ሰራተኞች
በዓለም አቀፍ ደረጃ ወጥ በሆነ የፉክክር መድረክ እንዲወዳደሩ ያስችላቸዋልም ሲሉ ተናግረዋል። የታሪፍ ውሳኔው የተሰማው አሜሪካ በመጋቢት ወር በ60 የንግድ አገሮች ላይ ምርምር ማድረግ መጀመሯን ከገለጸችበት ጊዜ ጀምሮ መሆኑንም ተናግረዋል። ምርመራውን ተከታትሎ የአሜሪካ ንግድ መስሪያ ቤት ሁሉም 60 አገራት ሙሉ በሙሉ ወይም በከፊል ጉልበት ብዝበዛ መከላከል ወይም በጉልበት ብዝበዛ የተመረቱ ምርቶችን ወደ አገር ውስጥ እንዳይገቡ ሕጋዊ ክልከላ ማድረግ አልቻሉምም ብለዋል። የትራምፕ አስተዳደር በየካቲት ወር ጠቅላይ ፍርድ ቤቱ ሊብሬሽን ዴይ ታሪፍ እየተባለ የሚጠራውን ቀረጥ ሕገወጥ ነው ብሎ ከወሰነ በኋላ አዲስ ታሪፍ አላስተዋወቀም። ትራምፕ የፍርድ ቤቱን ውሳኔ አስቀያሚ ሲሉ የጠሩት ሲሆን የንግድ ፖሊሲያቸውን ውድቅ ያደረጉትን ዳኞች ሞኞች ሲሉ ጠርተዋቸዋል። ፍርድ ቤቱ ውሳኔውን እንዳሳወቀ በዓለም አቀፍ አጋሮቻቸው ላይ የ10 በመቶ ታሪፍ መጣሉን ያሳወቁ ሲሆን በኋላ ወደ 15 በመቶ ከፍ አድርጎታል። ነገር ግን ታሪፉ 10 በመቶ ሆኖ ቀጥሎ የነበረ ቢሆንም ትራምፕና ባለስልጣኖቻቸው ግን ወደ 15 በመቶ ከፍ ይላል ሲሉ ተናግረዋል ተብሏል። የአሜሪካ ምክር ቤት እስከ ሐምሌ ወር ድረስ ካላራዘመው የቀረጡ ጊዜ እንደሚያበቃም ገልጸዋል። ይህ የዘገየው የአለልኝ አዘነ መዝገብ የቤተሰቡን እንግልትና የፍትህ ጥያቄ እየተመለሰላቸው አለመሆኑን ተገለጸ። የኢትዮጵያ ብሔራዊ ቡድንና የባህር ዳር ከተማ ክለብ ተጫዋች የነበረው አለልኝ አዘነ በግፍ ከተገደለ በኋላ የፍትህ ሂደቱ አሁንም አጥጋቢ ደረጃ ላይ አልደረሰም ተብሏል። የሟች ቤተሰቦች ለፍትህ እያደረጉት ያለው እልህ አስጨራሽ ትግል ተደጋጋሚ ቢሆንም የፍርድ ቤት ቀጠሮ መራዘም ምክንያት ወደ ከባድ እንግልት ተቀይሯል። በደቡብ ኢትዮጵያ ክልል ጠቅላይ ፍርድ ቤት የወላይታ ምድብ ችሎት እየታየ ያለው የአለልኝ አዘነ የይግባኝ መዝገብ ባለፉት ጊዜያት በተደጋጋሚ ሲቀጠሩ መቆየቱን ይታወሳል። ዛሬ ግንቦት 27 ቀን 2018 ዓ.ም መዝገቡ ተመርምሮ የመጨረሻ ውሳኔ እንደሚሰጥበት ይጠበቃል ተብሏል። እስካሁን ድረስ ጉዳዩ ለ5 ጊዜያት ያህል ቀጠሮ የተሰጠበት የነበረ ሲሆን ቤተሰቡም ይሄ የመጨረሻ ቀጠሮ ይሆናል ብለው እንደሚያስቡም ገልጸዋል። ፍትህ በመዘግየቱ ምክንያት የሟች ቤተሰቦች ከፍተኛ ችግሮችን እያስተናገዱ ይገኛሉ። ቤተሰቦቹ ሩቅ ቦታ ወደ ወላይታ ሶዶ በመመላለስ ከፍተኛ ወጪ እያወጡ እንደሚገኙም ገልጸዋል። የኑሮ ውድነት እና የትራንስፖርት እጥረት ለቤተሰቡ ተጨማሪ የኢኮኖሚ ኪሳራ እና የአካል ድካም አስከትሏልም ተብሏል። ወንጀሉ ተረጋግጦ በፍርድ ቤት ውሳኔ የተላለፈባቸው አካላት ቢኖሩም በይግባኝ ሰበብ የፍትህ ሂደቱ በመጓተቱ ቤተሰቡ ላይ ከፍተኛ ስቃይ አድርሷልም ተብሏል። ጉዳዩ የሚካሄድበት ቦታ ወላይታ ሶዶ እመቤታችን ቁስቋም ማርያም ቤተክርስቲያን ፊት ለፊት በሚገኘው የደቡብ ኢትዮጵያ ክልል ጠቅላይ ፍርድ ቤት ምድብ ችሎት እንደሆነም ተገልጿል። የሟች ቤተሰቦች መላው የኢትዮጵያ ሕዝብ የስፖርት ቤተሰብ እና ፍትህ ናፋቂዎች በሙሉ ዛሬ ግንቦት 27 ቀን 2018 ዓ.ም በወላይታ ሶዶ በሚከናወነው የመጨረሻ የፍርድ ቤት ውሎ ከጎናችን እንድትቆሙ ሲሉ ጥሪያቸውን አቅርበዋል። ለዛሬ ለዕለተ ሐሙስ ያዝንላችሁ የሀገር ውስጥና የውጭ ዜናዎች እነዚህን ይመስሉ ነበር። በሌሎች የሀገር ውስጥና የውጭ ዜናዎች ተመልሰን እስከምንገናኝ ሰናይ ቆይታ